መጥተው ነበር እና እትዬ አንተነህ ተጠንቀቂው አሉኝ። ቆይ አንተነህ ይህን ያህል ክፉ ሰው ነው እንዴ? ለምን ጠየቅሽኝ? ማለቴ አንተነህን ትፈልጊዋለሽ እንዴ? ለምን? ለፍቅር ነው። እንዴት ነው እንደዛ የምታስቢው? ትናንት ባንቺ ስልክ ያናገርኩት አንተነህን ነበር። ምን? እንዴት እንደሆነ እሱን አንቺ ነሽ የምታውቂው። ግን ደግሞ ሌላ ዱብዳ ልንገርሽ። እርፍ! ጭራሽ ሌላም ነገር አለ? በደንብ ነው። አንተነህ ማለት እንደዚህ እየተሰቃየሁለት ያለሁት ፍቅረኛ እሱ ነው። ምን? ቆይ እንዴት? ምን ነው አንተነህን ትፈልጊዋለሽ እንዴ? እኔ እንዴት አውቄው ነው የምፈልገው? ይሄ ላንተ ነው። ይሄንን ነው እንዴ? የደሞዝ ጭማሪ ነው ለካ። እኔ እኮ ሌላ መስሎኝ። ምንድን ነው ወይዘሮ ሜላት? እንዳየሆነ ነው። ወይዘሮ ሜላት ምን አድርጌ ነው ከስራ የምታባርሪኝ? ምን አድርገህ ይመስላል? እኔ እንጃ ምን አድርጌ ነው ስትል ትንሽ እንኳን አታፍርም? ሰላም የቢሮ አልበቃ ብሎ ጭራሽ ልጄን ሀና ላይ እንደዛ አይነህን ስትጥል ዝም ባልኩኝ ልጄን። አይደለም ወይዘሮ ሜላት፣ አንቺ ያላወቅሽው ነገር አለ። ግድ የለሽም ላስረዳሽ። ሰላም ጤና ይስጥልን። ውድና የተከበራችሁ የኖላዊ ድራማ ተከታታይ እንዲሁም የመሲ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ቪዲዮውን ስትጀምሩ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። በቅንነት በመልካምነት ቤተሰብ ሁኑ፣ አበረታቱን። አንተነህ ጉዱ ሁሉ ተገልጦበታል። ሰላም በስከ መጨረሻ ሰርታለታለች ማለት ነው። በስከ መጨረሻ እውነቱ ወጥቷል። አንተነህ እውነቱ ይወጣብኛል ብሎ አላሰበም ነበረ። ሰላምም እንደዚህ ትጨክናለች ብሎ አላሰበም ነበረ። ነገር ግን ምንድነው የተፈጠረው? መጀመሪያ እሷን አግኝቶ ስልክ ወሰደ። የሀናን ስልክ ወሰደ። ከዛ ሀና ጋር እየደጋገመ ይደውላል። ከዛ ሰላም ሀናን እያወራቻት ነበረ። አልደወለም እኮ ትላታለች። ከዛ በኋላ ማን ትላታለች። ማን አትበይኝ ሀኒ ትላታለች። ሀናም እና ምን ይሻላል ትላታለች። ልደውልለት እንዴ ትላታለች። ደውይለት አለቻት ሰላምም ሀናም። ከዛ በኋላ ሰላም እሺ ልደውልለት ብላ ወዲያው እሷ ጋር ደወለ። ሀና ጋር ይደውላል። ከዛ ሀና ሳይለንት አደረገች። ከማታ ጀምሮ ይደወላል ይህ ስልክ። አይሾ እንጂ ማን ነው ስትላት አላቅም፣ ማላቀው ስልክ ነው፣ ከማታ ጀምሮ ይደወላል ትላታለች። ከዛ እንጩ ነው ላንሳው ትላታለች። ወስዳ ስታነሳው ሀና ሰላም ሄሎ ሀና፣ እኔ እጅግ በጣም ነው የምወድሽ፣ እጅግ በጣም ወድጄሻለሁ፣ ይሄ ስሜት የእውነት ነው ምናምን ይላል። እሷም እጅግ በጣም ደንግጣ የምታደርገው ግራ ገብቷት ሀና ላይ እጅግ በጣም ተቀያይራባት ነው የወጣችው። አይ ምንም ደህና ዋይ ብላ ተናዳ ትወጣለች። ሀናም እንዲህ ልጅቷ ምን ሆና ነው ብላ ትደነግጣለች። ነገር ግን ሀና ምንም የምታውቀው ነገር አልነበረም። ሰላም ግን እውነት ነው የመሰላት። ስልኳን ሰጥተው ምናምን የሚጀናጀኑ የሚያወሩ ነበር የመሰላት። ነገር ግን እንደዛ አይደለም። በኋላ ላይ ግን እናቷ መታ የሰላም እናት ሀና ተጠንቀቂ፣ አንተነህ የሚባል ሰው እንደዚህ ነው ትላታለች። የት አግኝቼው የት አውቄው ትላታለች። ታወራላችሁ እንዴ ትደዋወላላችሁ እንዴ እንደሚያስቸግርሽ ሀና ሰላም ነግራኛለች ትላታለች። ነገር ግን ሀናም ደንግጣ እንዴት እኔ ታውቀዋለሁ የት ያገኘኛል ምናምን ትላታለች። በቃ ሁለቱም ሀና አንተነህን እንደምታወራው ፍላጎት እንዳላት ስሜት እንዳላት ነው የተረጎሙበት። ነገር ግን እንደዛ አይደለም። በኋላ ላይ ሀና
ምንድን ነው እትዬ እንደዚህ ያሉኝ ትላታለች ለሰላም። ሰላምም ምን ነው ትፈልጊዋለሽ እንዴ አለቻት በሚያስጠላ አረከት። ከዛ አይ እንዴት እንደዛ ልታስብ ይቻልሽ ምናምን ትላታለች። እንዴት እንደዛ ልታስብ ይቻልሽ? እንደዛ ማለት አይደለም ግን እትዬ እንደዚህ አለችኝ። ከዛ እትዬ እናቷን ሰላም ከስራ አስወጪው አንተነህን እያስቸገራት ነው ሀናን ብለው ነበረ። ለተራ ሰራተኛ ለቤት ሰራተኛ ብዬ እሱን አላስወጣም ስራው ላይ ጎበዝ ነው ትላታለች። በኋላ ላይ እውነቱን ነገረቻት። አንተነህም ምሳ ልጋብዝህ ትለዋለች። የሰላም እናት ምሳ ልጋብዝህ ትለዋለች። አንተ ቤት ይሻላል ስትለው ደነገጠ። የተደገሰለትን አላወቀምና ከዛ እቤት መጣ። እቤት አመጣ ጋበዘችው። እቤት መጥቶ ሲጋበዝ በጣም ነው ደስ ያለው። እቤት ልጋብዝህ በቃ እኛ ጋር ነው ምናምን እኔ እናንተ ብቻ ነን፣ ሰላምም የለችም። ሰላም ሲላት እሷ የለችም ብር ተቀብለን ጓደኞቿ ጋር ሄዳለች ትለዋለች። አጅሬ እጅግ በጣም ደስ ብሎት ምክንያቱም በዛው ሀናን ማየት ስለሚፈልግ ማለት ነው። ሀናም እጅግ በጣም ደነገጠች። አንተነህን ስታይ እጅግ በጣም ደንግጣ ተንቀጠቀጠች። እቤት መጥቶ ሲተዋወቃት ምሳ አቅርቢ ምናምን ስትላት በጣም ደነገጠች። እና እናትየዋ ምንድን ነው የጠረጠረችው? የሰላም እናት ምን ሆና ነው ልጅቷ ምናምን ለምንድን ነው ትታወቃላችሁ እንዴ ከዚህ በፊት ምናምን ታውቂዋለሽ እንዴ ትላታለች። ሀናም ኧረ እትዬ የት አውቀዋለሁ፣ አይ አልደነገጥኩም ትላታለች። ከዛ መደንገጥ እንኳን ደንግጠሻል ብሎ እሱም ፈገግ ብሎ አያት። በኋላ ላይ ሰላም ሀና ምሳ ልታቀርብ ሄደች። ምና ነው ልጅቷ ምናምን ትላለች የሰላም እናት። አንተነህም ያው ብዙ ሴቶችን ሲያዩ እንደዚህ ነው የሚሆኑት ይላታል። ይደነግጣሉ፣ እኔን ሲያዩ እንደዚህ ይሆናሉ ምናምን እያለ ራሱን በማካበድ ሲነግራት ነበረ። በኋላ ላይ ግን ጉዱን አልሰማ። ሰላም ከች ትላለች። ምሳ ከበሉ ምናምን በኋላ ሌላም ሽልማት አለ፣ በምሳ ብቻማ አልፋታህም ትለዋለች። አለቃው ምሳውን በልቶ ሶፋ ላይ ቁጭ ብሎ ተደላድሎ ሲቀመጥ ወረቀት ተሰጠው። እሱ የመሰለው ብር ደመወዝ ተጨምሮለት ጉርሻ ነገር መስሎት ነበረ። ነገር ግን የስራ መልቀቂያ ደብዳቤ ነበረ። እሱም እጅግ በጣም ደንግጦ እንዴት እትዬ ምን አድርጌ ነው የምታባረሪኝ ይላታል። ምን አድርጌ ነው የምታባረሪኝ? ምን አጠፋው ሲላት ሰላም ምን አጠፋው ብላ ግብት ትላለች። ልክ ስትመጣ ለካ ሁለቱ ተነጋግረው ነበርና ምንድን ነው የምትለው አለችው። ምንድን ነው የምትለው ስትለው ከዛ በኋላ እሱም ደንግጦ እትዬ እንደዚህ አይደለም እኮ እንደዚህ አይደለም፣ እንደምታስበው አይደለም፣ ሰላም ተሳስታ ነው ምናምን እያለ ለማስረዳት ሞከረ። ነገር ግን እውነታው ሰላም ለእናቷ እንደሚያስቸግራት ስለተናገረች እሷም ልጇን አመነች እና በልጄ ነው የመጣኸው፣ በልጄ ከመጣህ ደግሞ ማንም ምንም ቢሆን ሊቀር ይችላል ብላ አሁን ቤቴን ለቀህ ውጣ ትለዋለች። እሱም ቤቱን ለቆ ይወጣል ማለት ነው። እንግዲህ በቀጣይ እስኪ የምናየው ይሆናል ማለት ነው። ጆሮ ደግሞ በሚያሳዝን ሁኔታ እና ከእንጀራ አባቱ ገንዘብ ተቀብሎ የሀናን አባት ለማሳከም ጥረት እያደረገ ነበረ። ነገር ግን ጆሮ እስር ቤት ገብቷል። አባትየው ሴራ አሲሮበት ነበረ። እሱን ለማሳሰር ሆን ብሎ ተንኮል ሰርቶ በፖሊስ ቁጥጥር ስር ውሏል። ጆሮ በጣም ነው የሚያሳዝነው። የሀናን አባት ለማገዝ ለማሳከም ነበረ። ሰው ለሚወደው ሰው ዋጋ ይከፍላል እና እሱ ዋጋ እየከፈለ ነበረ። ነገር ግን ሰውየው በተንኮል ተነሳስቶ እንደዛ አድርጎ ሊያሳስረው ችሏል ማለት ነው። የእንጀራ አባቱ ልጅም ልታስረዳው ልትጠብቀው ብትሞክርም ነገር ግን እሱ ከአጠገቤ እንዳደርሽ ስላላት ያው ሊሰማት አልቻለም። በመጨረሻም ብር ሲዘርፈኝ ያስኩት ብሎ ፖሊስ ቀጥሮበት ስለነበረ
እንደዛ አድርጎታል ማለት ነው። እስኪ መጨረሻውን አብረን የምናይ ይሆናል ማለት ነው። ቀጣይ ቪዲዮ እንዲደርሳችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ውድ ቤተሰቦቻችን ቤተሰብ ሁኑ። እናመሰግናለን።